ኦሮሚያ 178 በኦህዴድ ጠቅልሎታል። አማራ ክልል 138 በአዲን ጠቅልሎታል። በአጠቃላይ የትግራዩን 38 ስናስብ 354 መቀመጫ 50+1 ያው ትግራይን ከዛ ላይ ማይነስ ካረከው 300 ከምናምን ነው። ስለዚህ በ50+1 እንኳን የኦሮሚያና የአማራ ክልል ከውድድር ነፃ ሆነው ብልጽግና ብቻ የሚገባበት ስለሆነ አስቀድሞ መንግስት ማን እንደሆነ ይታወቃል። ጠቅላይ ሚኒስትሩ ማን እንደሆነ አውቀናል። ግን እናንተን ተስፋ ማስቆረጥ በምታደርጉት እንቅስቃሴ ላይ ለህዝቡ የተወሰነ በትግል መድረክ ውስጥ የተወሰነ እይታ እንፈጥራለን የሚል ሄዳችኋልና እስከ መጨረሻው በዚህ ትጸናላችሁ አናውቅም። ነገ ከነገ ወዲያ የሚፈጠረውንም ጭምር ግን አዲስ አበባ ላይ ቅድም ያልከውን የኦህዴድ ብልጽግና ከመዋጡ በፊት አዲስ አበባን ነፃ ማድረግ አለብን የሚል ቅስቀሳ ታደርጉ ስለነበረ እንደው ህዝቡ ከምርጫው ጋር በተያያዘ በጣም ድባቴ ውስጥ እንዳለ ይነገራል። ምርጫ መኖሩን እንኳን የሚያሳይ ምልክቶች አንዳንድ ቦታዎች የሉም የሚሉ ወገኖች ገልጸውልናል። ፍርሃቱ አንደኛ ነው። ሌላው የመንግስት የጸጥታ ኃይል የኦሮሚያውንም የፌዴራሉንም የመከላከያውንም ስትጨምረው የጸጥታን በተመለከተ የአዲስ አበባ መግቢያ በሮች ሁሉ ታንቋል የሚሉ መረጃዎች ደርሰውናል። አፈሳ አለም እየተባለ እየተነገረ ነው። እስቲ ጸጥታውን በተመለከተ አጠቃላይ ድባቡ ምን ይመስላል? እንግዲህ አሁን ባለው ሁኔታ አሁን በህዝቡ ዘንድ ያለው ፍርሃት መቼም የምልህ ፍርሃት የሆነ ነገር ይፈጠራል የሚለው በከፍተኛ ሁኔታ የነገሰ ነው እና በምርጫም መንግስትን ቀይሬ ይሆንልኛል የሚለው ለምሳሌ ታዛቢ እንኳን አሁን ካርድ አውጣ በሰላማዊ ትግል ተሳተፍ ምናምን ታዛቢ ለማግኘት ምን አይነት ቁምስቅል እንደሆነ እኔ የምልህ መቼም ምንድነው የሚመጣብኝ እስቲ ጌትነት ነው የሚለው ኢሚዲየትሊ እንደጠየቀው ምንድነው የሚመጣብኝ እስቲ ነገረኛ የለም እንደው የተለየ የሚመጣ ነገር የለም። ቢያንስ እንደው በትኩረት ተከታትሎ እስከምትችሉት ድረስ እንኳን መቆየት እና እንደው ማሸነፍና መሸነፉን እንኳን እንደው በጥቂቱ በአይናችን በብረቱ እያየን እንኳን እንዲሆን መርዳት ሲሰሙከው በታጣቂ ኃይሎችን በኩል የነበረው መግለጫ በጣም ብዙ ሰው ነው ዲስከሬጅ ያደረገው ነሰንስ አይ እንደዚህ ከሆነ ምን ያደርግልኛል የሚለው ቢኮዝ መጀመሪያውንም ቤቱ ተቀምጧል እና እነዚህ ሁሉ ይታወቃል ከሞላ ጎደል ይታወቃል። ግን እንዲህም ሆኖ ባለው ቀዳዳ ቢያንስ የህዝቡን ልብ አሸንፎ ለነገ ለተሻለ ሰላማዊ ትግል ቤት ውስጥ ተቀመጥም ብንለው አንዳንድ ማዕቀቦችንም እንኳን እንደው ማድረግ ቢፈለግ እንደው ይችን ያህል እንኳን እንቅስቃሴ ትንሽ እርምጃ ማድረግ ቢቻል የሚል ነው የኛ ሁኔታና እንግዲህ ባለችው ቀዳዳ የምንችለውን አድርገናል። የጸጥታው ሁኔታም ምልህ አስደንጋጭ ነው፣ አስፈሪ ነው። አሁን አዲስ አበባ ውስጥ እንደው አንጻራዊ ነው ይሻላል ከሌላ ቦታ ምልህ አሁን እናንተ ጋር ገለል ብዬ ቆሜ ሳወራ በግራም በቀኝም ፖሊሶች በቃ ምንም ትምምን የለም። ትካሻውን ሁሉ አያምንም የጸጥታ ኃይሉ። የኦሮሚያ ልዩ ኃይል ማስክ አድርጎ በየቦታው ሲንቀሳቀስ ነው የምታየው እና የሆነ ጦርነት አፍንጫ ስር ደርሶ የሆነ ተነሱ። ይሄ ማስክ አድርገው የሚንቀሳቀሱት የኦሮሚያ ልዩ ኃይሎች ናቸው። የኦሮሚያ ልዩ ኃይል በአዲስ አበባ ከተማ ውስጥ በቃ ይሄ እኮ ወንድማገኝ ቆይቷል እኮ ይሄ እንደው አሁን ትንሽ ጋነን ያለ ነው እንጂ ቆይቷል እኮ ኦልሞስት ቆይቷል። የምልህ የሚጠበቀው እንደውም ለምሳሌ አዲስ አበባ ፖሊስ እንደው ካየህ ከ10 1-2 መሳሪያ ይዞ ልታየው ትችላለህ እንጂ ዱላ ነው ይዞ የምታየው። ማስኩ ምንድን ነው? ማስኩ ሙሉ ትጥቅ የታጠቁ ናቸው። እነዚህ የልዩ ኃይል ኮማንዶ የሚያሰለጥኗቸው አሉ እንደሱ አሁን እስከዛሬ እሱን አስተውዬ አላውቅም ነበር። ዛሬ ነው እሱን በተለየ ሁኔታ ያስተዋልኩት እና ዞሮ ቴረር ይሄ ፍርሃት ለመፍጠር በሰው ዘንድ እንትን ለማድረግ በተለይ አዲስ አበባ ላይ ትናንትናም አንዲት ካርድ መዘዋል እንደምታውቀው የኦሮሚያ ልዩ ጥቅም በፊንፊኔ ላይ አዲስ ካርድ መዘዋል ክብርት ከንቲባዋ እንድ የሚፈርሱ ቤቶች ማርክ ተደርገዋል፣ ሰፈር ማርክ ተደርጓል። ወንድማገኝ ባለፈው ያልኩህን ደግሜ ልንገርህ አማራ ክልል ያሳዝነኛል፣ ኦሮሚያ ክልል ያሳዝነኛል፣ ትግራይ ክልል ያሳዝነኛል፣ በጣም ያሳዝነኛል። አዲስ አበባ በጣም ያሳዝነኛል። በዘመነ ብልጽግና የአብይ መንግስት 4 ወርም 5 ወርም ካገኘ
የመጀመሪያው ኢሬሌቫንት የሚያደርገውና የማይጠቅም ከተማ ሰው አልባ ከተማ ኗሪ አልባ ከተማ የሚያደርገው አዲስ አበባ ነው። በየቀኑ ማነባው በየቀኑ ማዝነው በአዲስ አበባ ጉዳይ ነው ወንድማገኝ። አንስ ሌላው አካባቢ ቢያንስም ቢያርግም የሆነ እንደው ለመብት መፍጨርጨርታ ያለ ምልአትም ባይኖረው ጉድለትም ቢኖረው የአዲስ አበባ እጅግ በጣም ታዝናለህ። በትምህርት ቤቶች ላይ እያደረጉት ያለው ነገር፣ በየመስሪያ ቤቱ እያደረጉት ያለው ነገር፣ ሌብነቱ፣ ሁኔታውን ስታየው አዲስ አበባ ወንድማገኝ እያየህ እያነባህ እያለቀስክ ነው የምትሄደው። እና ከዚህ ቀደምም ነግሬሃለሁ አዲስ አበባ እጅግ በጣም ያሳዝነኛል። በተለይ ብልጽግና ካርድ አግኝቶ እንደገና ለመግዛት ካርድ አግኝቶ አዲስ አበባን ካስተዳደረ በአንድ አመት ውስጥ ራሱ ምን እንደሚያደርገው አላውቅም። ኮየፈጨ የላካቸውን ወዴት እንደሚያሳድዳቸው ሁሉ አላውቅም። እና ይሄ በጣም ያሳዝነኛል። ለእነሱም ነግራቸዋለሁ። ወደ መጨረሻ አካባቢ መበሳጨት ጀምረዋል። አይ እውነቱን ተጋፈጡት። አዲስ አበባ ግን በጣም ያሳዝነኛል። አዲስ አበባ ወጣት ስራ አጥነቱ፣ ረሃቡ፣ ኑሮ ውድነቱ ተረጋግተህ መኖር አለመቻል ራሱ ይሆናል አይደል? ጎን ያለውን ሰው አምነህ ትናንትና ጎረቤት ቡና ስትጣጣ የነበረው ማህበር ስትጣጣ የነበረው ስትጠራራ የነበረው ሰው ቀይረውታል። በሆነ ባያት በምናምን ቅድሚያት አድርገው ቀይረውታል። የአፓርታይድ ከተማ ምልህ እሱን ነው። እና አዲስ አበባ በጣም ያሳዝነኛል ወንድማገኝ። ይህንን ብቻ ነው ልል የምችለው። ያው ከምርጫው በፊት ቅድመ ሁኔታ አስቀምጣችሁ ነበር። ቅድመ ሁኔታውን መንግስት አልመለሰም። ሚያዝያ 30 ሌላም ሰልፍ ከህዝቡ ጋር በ10 ከተሞች እንጠራለን ብላችሁ ነበር። ያም አልተሳካም። በተከለከሉም በአስፈሪ ሁኔታዎች ውስጥም ሀሳብን በመግለጽ የምትችሉትን ጥራችኋል። ሰላማዊ ትግል፣ ህዝባዊ ቢተኝነት አንዱ መገለጫ ነው። እንግዲህ በመጨረሻ ደግሞ የምትወስኑትንም እናያለን። ያንን ያው በአክብሮት እኛም እናስተናግድ ነው የሚሆነው። መልካሙን ሁሉ እንመኛለን። አቶ ጌትነት ወርቁ የእናት ፓርቲዎች ግንኙነት ኃላፊ እንዲሁም የትብብር ለኢትዮጵያ አንድነት በምርጫው በጋራ የገቡት የአውራ ጣት ምልክት ነው ያላችሁ መሰለኝና በዛ ምልክት አዲስ አበባን እንዳትዋጥ በተደጋጋሚ ሲያስጠነቅቅ ነበረ። እንግዲህ ምናልባት ካርድ ያወጡ ሰዎች ካሉ ድሉን ተጠቀሙበት እያለ ነው። መልካም እድል አቶ ጌትነት። በጣም አመሰግናለሁ። ያው ከምርጫ በፊትና ማግስት በሚለው ኦፍኮርስ በማግስት እንቀጥላለን። መልኩን ቀይሮ እኛም መልካችንን ቀይረን እንግዲህ በህይወት እስካለን እስትንፋስ እስካለን እንቀጥላለን። ግን ከምርጫ በፊት ኤምኤስ ስለሰጠን እድል አረጋችሁት ትግል እውቅና እንሰጣለን። ከልብ አመሰግናለሁ ወንድማገኝ። አንተንም አድማጭ ተመልካቾችንም ፋሲልንም ለምታረጉት ነገር ሁሉ በርቱ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። እግዚአብሔር ይጠብቃችሁ። አሜን ወንድማገኝ በጣም አመሰግናለሁ። መልካም